ሰላም ሰላም፣ እንዴት ናችሁ? ሰላም ነው። ያው እኔ አንዳንድ ነገር ለማለት ነበር የፈለግኩት መጀመሪያ የተናገርኩትን። ከአሁኑ ደግሞ ያው እንደተለመደው የስራ 7 ክፍል ማለት ነው እና ከዚህ በፊት በነበርኩበት የፀጉር መውደድ ችግር ነበረብኝ የሚገርማችሁ። እና ፀጉር በጣም ወድ ነበረ። ፀጉሬ ረዥም ነበረ ከዚህ በፊት። ምክንያቱም አንድ ነገር ለማለት እፈልጋለሁ። መጀመሪያ ፀጉሬ ስቆርጠው በግድ ነው። እሺ በግድ ነው ፀጉሬ የቆረጥኩት። ያኔ ፀጉሬ በጣም ረጅም ነበረ የቆረጥኩት። ይህንን የማለት የፈለግኩት ስለ አንድ ነገር ለማሳወቅ ለመናገር የፈለግኩትን ነገር ስላለ ነው። እሱም መጨረሻ እናገረዋለሁ ማለት ነው። እና በሆነ በፍራንስ ሀገር በነበርኩበት ጊዜ በጣም ከፀጉር ቤት ካለመሄድ የተነሳ ፀጉሬ በጣም ረጅም ነበረ። ቤልጅየም ሀገርም እንደዛ ማለት ብሩሰልስ ሀገር ፀጉሬ በጣም ረዥም ከመሆኑ የተነሳ ወርዶ በጣም ረዥም ነበር እና አንድ ቀን በጣም በቃ የወደድኩት ሄድኩኝ። የወደድኩት የፀጉሬ መብዛቱ የፀጉሬ መርዘሙ የወደድኩት ሄድኩ ማለት ነው። ከዛ ደግሞ ብዙ አይነት ለፀጉር የሚሆን ብዙ ነገሮችን እየገዛው ሄድኩኝ ማለት ነው። የገዛው ፀጉሩን የሚያሳድጉ ፀጉሩን የሚንከባከቡ አይነት ነገር ቅባቶች ምናምን ስፕሬይ ምናምን ያደረኩኝ ፀጉርን ለማሳደግ ማለት ነው። እና አሳደግኩት ያ ፀጉር እና ግን እየከበደኝ ሱሱንም እየጨመርኩኝ ነው የሄድኩት። ሱስ አንደኛ ነገር ሱስ ያበዛል። ፀጉርን ስታሳድግ ሱስህን እያደገ ነው የሚሄደው። ከዚህ አመት ፀጉር ካሳደግከው የሌላኛው አመት ደግሞ ፀጉር ያድጋል አይደለ? የሌላኛው አመት ፀጉር ደግሞ እያደገ ሱስህንም እያደገ ነው የሚሄደው። ከቢራ ላይ ከነበርክ ወደ ዊስኪ ታሸጋግረዋለህ፣ ወይም ደግሞ ወደ ሀሽሽ ወደ ጫት እንደሚቅሙ ማለት ነው። ወደዛ ከጫት ወደ ሲጋራ፣ ከሲጋራ ወደ ተለያዩ እጾች፣ አደንዛዥ እጾች ማለት ነው። እጽ ከዛ ደግሞ እያልክ ደግሞ የራስህ እጽ የአደንዛዥ እጽ መሸጫ እንዲኖርህ ትመኛለህ ማለት ነው። እንደዛ እየተመኘህ እንደዛ ያሳደግከው ነው የምትሄደው የእጽ እንትን እንዲኖርህ። ከዛ ወደዚያ እነዚህ አይነት ካምፓኒዎችንም የመገናኘት ፍላጎት ኖሮ ወደዛ ታሳድገዋለህ ማለት ነው። እና ፀጉር ባደገ ቁጥር ፀጉር የማሳደጊያ እያሳደግከው ያለው ፀጉርህን እያሳደግከውን ያለውን መንገድ አላማ ከሌለው ወይም ደግሞ ለሆነ አላማ ካልሆነ እንደዛ ወደ ሱስ ነው የሚወስድህ ማለት ነው። ሱስን ያሳደግብሃል ማለት ነው። ምክንያቱም ፀጉር ላይ የሚቀመጥ ኃይል ሌላ ኃይል ነው ማለት ነው። አንተ ልትቆጣጠሩ ማትችለው ኃይል ይመጣብሃል ማለት ነው ወደ ፀጉር እና ፀጉር ላይ ተቀምጠው አንተ ልትቋቋም በማትችለው መንገድ ኃይልህን ይወስድብሃል ማለት ነው። ኃይልህን ይቆጣጠረዋል ማለት ነው ፀጉር ላይ ያለው የሚቀመጠው ማለት ነው። እና አንድ ቀን ምን ሆነ መሰላችሁ? ጫካ ነው ማድረው። ጫካ ወጥቼ ወደዛ ሀገር ለመግባት ጫካ መሄድ አለብኝ። እዛ የተለያዩ እንግሊዝ ሀገር ለመግባት ማለት ነው። የተለያዩ መኪኖችን አይቼ ነው። አይተህ ሌሎቹም ሰዎች አሉ፣ ልጆች አሉ። እዛ አይተህ እንትን እያልኩ ነው የማመሸው። እና ሁሉ ሰው ከአጠገብ የነበረው ሰው ሁሉ ሰው ገብቶ እንግሊዝ ሀገር ገብቶ እኔ ቀረው። ጓደኞቼ ሁሉ ገብቶ እኔ ቀረው። እና ምን አልኩኝ? ውስጥ ገብቼ ጫካ ውስጥ ገብቼ ብቻዬን ነው የሚሄደው። ብቻዬን ነው፣ ሌላ ሰው የለም ከኔ ጋር። ብቻዬን ነው እዛ የሄድኩት። ብቻዬ ላይ ቁጭ ብዬ አሰብኩኝና
ማለት ሱስ ጋር ነው ነበርኩት። አሁን የዛኔ ሱሰኛ ነኝ፣ አጭሳለሁ ምናምን ያጠጣለሁ ምናምን ነገር ማለት ነው። እና አሰብኩኝ ቁሜ እዛ ቁጭ ብዬ ብቻዬን ሆኜ ማለት ነው። ለብቻዬ ጊዜ ያገኘውና አስባለሁ። በዛ ባገኘኋት ሰው በሌለብኝ ጊዜ ባገኘኋት ጊዜ አስባለሁ ስለ ራሴ ምንድን ነው ምን ጥቅም ያገኘሁበት? ይህን ነገር አደረግኩት፣ ግን ይህን ነገርስ ምን ጠቀመኝ ብዬ ስለ ራሴ አሰብኩኝና ራሴ ያዝናናለው፣ እስቃለሁ። ግን ያችን ነገር ከሌለች ግን አልስቅም፣ አልዝናናም። በጣም ጭንቀት ውስጥ፣ ሀዘን ውስጥ፣ ጥል ውስጥ ነው የምገባው፣ ጸብ ውስጥ ነው የምገባው ማለት ነው። ጸብ ነው የሚታየኝ ማለት ነው፣ ያንን ነገር ከሌለች ማለት ነው። እና በጣም አሳሰበኝ። ከዛ በቃ ስሜታዊ ሆንኩኝ፣ ብቻዬን ነኝ፣ ስሜታዊ ሆንኩኝና በጣም ተሰማኝ። እና አንድ ነገር ሁሌ የማስበው ነገር አለ እና እሱም ምንድን ነው? ሁሌ ነገር ከአፌ የማይጠፋ ነገር አለና ያሳደገኝ ነው። ይሄ ደግሞ ከቤተሰብ ከእናት ያመጣሁት ነው። እና እሷም ምንድናት? እመቤቴ ናት። እና እመቤታችን ቅድስት ድንግል ማርያም ማለት ነው። እና ታየችኝ፣ ያኔ ጫካ ውስጥ ሁኜ እኮ ነው፣ ጫካ ውስጥ ሁኜ ታየችኝ። እና በቃ እኔ ካስተውሽኝ አልኩኝ፣ በቃ እኔ ማንኛውም ነገር ይሄንን ነገር እተዋለሁ። ፀጉሬ ማለት ነው፣ ፀጉሬን ይሄንን ፀጉር የመውደድ ምክንያቱም ብዙ ሰዎች ፀጉራቸው ይወዳሉና ፀጉራቸው ያሳድጋሉ። እና ከነሱ አንዱ ነኝ እኔ። ፀጉር አሳድጋለሁ፣ እወዳለሁ። ፀጉሬን ማሳደግ ካስተውሽኝ፣ ይህንን ከቆረጥኩት ጨክኜ በቃ ልቆርጠው አስቤ ከሆን ብያለኝ። ስሜቴ በቃ መቆጣጠር አቃተኝ። በቃ ስሜት ሆንኩኝ ማለት ለመቆረጥ ግን አስቤያለሁ፣ ደስ ብሎኛል እንቆርጠው። ተናደድኩኝ በቃ ጫካ ውስጥ ማለት ነው። ጫካ ውስጥ ብቻዬን በቃ አወራለሁ ማለት ነው። ተናደድኩኝ። ለምንድን ነው የሚያቅተኝ? ማድረግ የፈለግኩትን ነገር ማድረግ ያቃተኝ ለምንድን ነው? ተያዝኩኝ በቃ አልቻልኩም። እና በቃ ላለቅስ እራሱ ሆነ። በቃ እምባዬ መጣ ምናምን ተናደድኩኝና ከዛ በቃ ትዝ ሲልም በቃ የኪዳነ ምሕረት እንትን ታየችኝና ካተውሽኝ በቃ ይሄን ፀጉር ጨክኜ ይሄ ፀጉሬ ድሬድ ነበርና ይሄ ፀጉሬ ከቆረጥኩት በቃ የመጨረሻ እተዋለሁ፣ ሁሉንም ነገር እተዋለሁ፣ ሱሴንም ማንኛውም ያለኝ እያንዳንዱ ሱሱ እተዋለሁ አልኩኝ። የዛኔ አንድ ልጅ ከጎኔ አብሮኝ ያጨስና ይቅም ሳይሆን ካገኘ ይቅም ይሆናል አላውቅም፣ ግን ያጨስ የነበረ ልጅ ምናምን በስሜታዊ የሆነ ዘፈን እየሰማን ነበረ። አብረን እየጠጣን ምናምን ስሜታዊ የሆነ በዛ ዘፈኑ የዲፕሬሽን ምናምን ነው። በጣም ዘፈኑ ስሜታዊ ያደርጋል። በዛ ላይ ደግሞ ልጁ ዘፋኙ የመተው ዘፋኝ ላይ ነው ትኩረት ያደረገው ልጁ ማለት ነው። በዛ ላይ ደግሞ ልጁ ሞተዋል ዘፋኙ ማለት ነው። እና ያንን ዘፈን እየሰማ ያጨሰ ድራግ ኦቨርዶዝ ሞተ ልጁ ማለት ነው። ከዓለም ተለየ ማለት ነው። በጣም በቃ ደነገጥኩኝ ምናምን እና ያኔ በቃ ዘፈን ደግሞ ተዋለሁ ብዬ ቃል ገባሁላት ማለት ነው። ያንን ካደረግኩኝ በቃ ይሄንን ደግሞ ቃል ደግሞ ገብቼልሻለሁ በቃ። ምክንያቱም ብዙ ጊዜ ከእናቴ ጀምሮ ብዙ ሰዎች እንደዛ ሲሉ ሰምቻለሁ። እንደዚህ ብለን ቃል ገብተንላት በቃ ቃሏ በተጠበቅ ትተነዋል፣ ይህንን ነገርንም ትተነዋል፣ ይህንን ነገር እናደርግ ነበረ፣ እሱንንም በቃ ትተነዋል ሁሉ ነገር ያሉኝና በግልጽ ደግሞ እናቴ እንደዛ ስትል እሰማት ነበረ ከልጅነቴ። እና ታደርገዋለች፣ ማንኛውም ነገር የጠየቀችውን ነገር ይሆንላታል እናቴ። እና ነገርኳት፣ እኔም ለኪዳነ ምሕረት ነገርኳት። ያው አደረገችው ማለት ነው። በሳምንቱ ነው ምናምን ወጥቼ ብረሳውስ ከተማ ሄጄ ከተማ ውስጥ ገብቼ ማለት ነው ፀጉሬ ቁጭ አልኩኝ ሲለኝ እሱ የመሰለው ፀጉሬን ይሄንን ቅርጽ ለእንትኑ ብቻ ነው ጫፍ ይሄንን ብቻ አስተካክልልኝ ነው። እና እሱ በቃ ደነገጠ ልጁ ማለት ነው። ከፀጉር ቤቱ ፀጉር የማስተካከል ልጅ ደነገጠ ማለት ነው።
እንዴት ምናምን አለ። አይ ቆርጠዋለሁ፣ ቁረጠው፣ ሁሉንም አንሳለኝ አልኩት። ትሸጠዋለህ አለኝ። አልሸጠውም፣ አንሳለኝ አልኩት። እንዴት ያ በእምነት እንዴት በጣም አስፈላጊና ወሳኝ እንደሆነ ነው። ወሳኝ ሰው እንድትሆን ያደርጋል ማለት ነው እምነት። እኛ በቃ ለመተውና የሆነ ነገር ለማድረግ በጣም የምንፈራውና የምንስገበገብበት ነገር ያስጨክናል ማለት ነው። እምነት ያስጨክናል አይደለ? ስላሴ ያስጨክናሉ አይደለ? እነዛ ማለት ነው። እና እግዚአብሔር እንድትጨክን ያደርግሃል ማለት ነው። እንድትጨክን እንዲያደርግህ ታደርጋለች ማለት ነው። እና ጨክኜ በቃ የተናገሩኝ እንኳን እንግዛህ እያሉ እንኳን አልሸጠውም ብዬ ፀጉሬን አንስቼ ከፈለግ ውሰደው ብዬ ለልጁ ፀጉሬን ሰጥቼው ወጣው ማለት ነው። በጣም ይህንን ነገር ሳደርግ በቃ ለራሴ ከበደኝ። ልጁ ነበረ አብሮኝ የነበረ ልጅ ነበረ። በጣም እየተናገረኝ እሱም እንዴት ይህንን ትቆርጠዋለህ ምናምን እያለ በጣም ያምር ነበረ ነው ብዬ ቆረጥኩት ማለት ነው። ከዛ በቆረጥኩት በሳምንቱ ነው በሁለት ሳምንቱ ገባው አለፍኩኝ ማለት ነው። ቦርዶሮ ነው ይሄ አጠር አለ፣ እዛ ማለፍ አትችልም። ተረብቀ በስንት ካሜራ በሴኩሪቲ ካሜራ አለ፣ ስንት ካሜራ አለ፣ ትፈተሻለ። ፈትሸው ነው የሚያስገቡ እና እዛ ላይ ከገባሁኝም ብዬ ነው የነገርኳት ማለት ነው። የሚገርማች ጸሎቱም አይደለም አልጸለይኩምም፣ ግን በቃ በተኛሁበት እንዲህ ጋደም ባልኩበት በዛ ውስጥ ሁኜ ነው የምናገረው ማስበው። በሀሳብ ነው ራሱ ሀሳብ ነው እና በቁጭትና በመናደድ ነው ራሱ እንደዛ ያልኩት እና ሆነ ገባኝም። በሁለት ሳምንት ነው ምናምን ወር እንኳን አልሞላውም ገባሁ። በቃ ልኬ ከመጣሁ በኋላ ስንት ስቃይ እንደዛ ሄዳሉ። እንደዛ በዚህ ደግሞ ራሱ እንድተው መንገዱ ደግሞ የከፋ ሆነ ማለት ነው። ሁሌ ለመስራት ወይም ለማድረግ የምፈልገው ነገር አይሳካልኝም። ይሄ ማድረግ የምፈልገው ነገር ግን ጊዜያዊ ለኔ ጥቅም የሚሆን ለሱሴ ምናምን የሚሆነኝ ነገር ማለት ነው እና አይደረግልኝም እሱ እና ለምንድን ነው የሚያሰብኩትን ነገር የማይሆንልኝ ምናምን በማለት በጣም ማሰብ ጀመርኩኝ ስለዛ ነገር። ምንድን ነው ግን እኮ ፈልጋለሁ እኮ ያንን ነገር ማድረግ ያንን እኮ ነገር እኮ ግን ይጠቅመኛል። እኔ ለሱሴ ባይጠቅም ለሱሴ ብቻ አይደለም ለሌላም ህይወት ለኑሮዬ ይጠቅመኛል። ስራ ሊሆን ይችላል ትለኝ፣ ግን ይሄ ነገር አይጠቅምህም በሚል ነገር ይዘጋል ማንኛውም ነገር እና ቆም ብዬ ቤት ሁኜ ምናምን አስባለሁ። ያንን ነገር ያው ሱሴን የመገብኩት ነው እና እሞክራለሁ፣ ፌል ያደርጋል ማለት ነው። ለማቆም እሞክራለሁ፣ ፌል ያደርጋል። ለማቆም እሞክራለሁ፣ ፌል ያደርጋል። እንደገና ንግግር ጀመርኩ ከኪዳነ ምሕረት ማለት ነው። እንደገና ንግግር በቃ ብቻዬን ነኝ ቤት ውስጥ ማለት ነው። ካልሆነ በቃ እንደዚህ ተዋለሁ። ከዛ መጨረሻ ላይ በቃ መንፈሳዊ ይሆናለሁ፣ እተዋለሁ ይህንን ነገር ብዬ እንደገና ደግሞ እንደ አዲስ ቃል ገባሁኝ ነው። ከዛ ሱሴንም ምንም አቆምኩት ማለት ነው። ወደ ከፋ መንገድ ሄደ ማለት ነው። ከተለያዩ ሰዎች ላይ ሱሰኞች ጋር መሄድ፣ የተለያዩ ሱሶችን ማስተናገድ፣ የተለያዩ ወደ ሴሰኛ አይነት ነገር ወደ መሄድ ማለት ነው ደረስኩኝና የምፈልገው ቦታ በመገኘቴ ያው ለእኔ ደስታ ነው፣ ለእኔ ጥሩ ነገር ነው። ግን ውጤቱ የዛ አይነት ውጤት ደግሞ ማይሆን ሆነ። ዝም ብዬ እዛ ሁኜ አስባለሁ የምፈልገውን ነገር ቦታ የምፈልገውን ነገር እያደረግኩኝ፣ ግን ስለዛ ነገር አስባለሁ። ለወደፊት ግን አይሆንም። ያንን ነገር የማደርገው ነገር ሁሉ ለወደፊት ለህይወቴ አይጠቅምም።
ለጊዜው ያስደስተኛል ማለት ነው። እና እያሰብኩኝ በመጨረሻ ላይ ከዚህ ቦታ መውጣት አለብኝ በማለት አሰብኩኝ። የነበርኩበት ቦታ ብዙ ሰው የተከበበ ነው፣ የተከበብኩ ነኝ ማለት ነው። እና ተከብቤ ያለው ብዙ ሰው ከበውኛል። ግን ያ ሰው የተከበብኩበት ግን እንደዛ አይነት ነገር እንድቀጥልበት ወይም ደግሞ በዛ አይነት መንገድ እንዲሄድ ነው እንጂ ያንን ነገር እንዳቆም አያበረታታኝም፣ መንገዱም አያሳይም። የለም በቃ ምን ማሰብ ጀመርኩኝ። ከዛ ቦታ ላይ ከዛ አካባቢ መራቅ፣ መጥፋት። ከዛ አካባቢ ከዛ ቤት ከዛ ቦታ መራቅ ጀመርኩኝ፣ መጥፋት ጀመርኩኝ ማለት ነው። የሆነ ቦታ ላይ በማዘውተር የሚሄደው ዘወትር እዛ ጋር በመገኘት የማገኘው ጥቅም ትቼ ከዛ ጠፋው ማለት ነው። ከዛ የጠፋው ሄድኩኝ። የት ነህ? ከዛ ደግሞ ብቻዬን ማሰብ ነው እንግዲህ ብቻዬን የማስበው። ከዛ ስልክ ቁጥሬን ሲሙን ማጥፋት እንዳለብኝ ደግሞ አሰብኩኝ። ከዛ ሲሙን ሰበርኩትና ወደ ሽንት ቤት ጣልኩት፣ አስገባሁት ማለት ነው። እዛ ሽንት ቤት ውስጥ ጣልኩት ማለት ነው። ሽንት ቤት ውስጥ የሚሸናበት ቦታ ላይ እዛ አስገባሁት። ሰብሬዋለሁ ደግሞ ሲሙ እና ማንም ሰው ሊያገኝ አይችልም። እና ከዛ ግን ስልኬ ግን አለች እና ስልኬ ስማርትፎን ናት፣ በጣም ስማርት ሞዴል ናት፣ የዛ አመት ሞዴል ናት። እጠቀማለሁ፣ የተለያዩ ሶሻል ሚዲያዎች ምናምን እጠቀማለሁ። እና ደግሞ ስለ ስልኬ ደግሞ በስልኬ ደግሞ ያገኙኛል ሰዎች፣ የሚያገኙኝ አሉ በፌስቡክ፣ በቫይበር፣ በዋትሳፕ፣ በኢንስታግራም ምናምን፣ በኢንስታግራም፣ በቴሌግራም እያገኙኛል። ያ ደግሞ ማሰብ ጀመርኩ። እንዴ በዚህም እኮ እያገኙኝ ነው ሰዎች እኮ ብዬ ማሰብ ጀመርኩ። ልክ እንደዛ ብዬ ማሰብ መጨነቅ ሲጀምር ሰዎች ያገኙኛል። ካገኙኝ ደግሞ ይቀጥላል ነገሩ ሁሉ የነበረው ከዚህ በፊት የነበረው ይቀጥላል። ፀጉሬም እያደገ ነው። እና ልክ ማሰብ ሲጀምር ስለዛ ነገር ምን ሆነ? ስልክ የጠፋች። ህይወቱ የተጀመረው ከዛ ነው ማለት ነው። ሰላሜ ማግኘት ጀመርኩ ማለት ነው ስልኬ ስጠፋ። ለምን? ያን ነገር ልተወው ነው፣ ሰው አላገኝማ። እና በጣም እንትን እያልኩ ሄድኩ ማለት ነው። እንትን እያልኩኝ ከሰው በጠቃላይ ከኤንቫይሮንመንቱ ልርቅ ነው ማለት ነው። እና በጣም እንደሚመቸኝ ሱሴንን መተው እንደሚመቸኝ ገባኝ።